እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። በዛሬው ሌሰናችን የምናየው የ11ኛ ክፍል ኬሚስትሪ ዩኒት 6 ላይ ያለውን ኤክሰርሳይዝን ይሆናል። ኤክሰርሳይዝ 6.1 እና 6.2 በዚህ ሌሰናችን እንሰራለን። ኤክሰርሳይዝ 6.1 አንደኛ ጥያቄ ጊቭ ዘ ጄነራል ፎርሙላ ፎር ዘ ሆሞሎጊ ሲሪስ ኦፍ ሞኖሃይድሪክ አልኮልስ። እንግዲህ ፋንክሽናል ግሩፕ ኦፍ አልኮል አልኮሎች የትኞቹም አልኮሎች ፋንክሽናል ግሩፓቸው ሃይፈን ኦኤች ነው። እዚህ ጋር ሃይፈን ያደረግነው ምን ነው? አር ግሩፕ ነው። አር ግሩፕ እንግዲህ አር ግሩፕ ማለት እቺኛው ሲኤን ኤች2ኤን ፕላስ 1 አልካይል ራዲካል ናት። ስለዚህ ይሄ ጄነራሊ ፋንክሽናል ግሩፕ ኦፍ አልኮል ነው። ሁለተኛው ጥያቄ ክላሲፋይ ዘ ፎሎዊንግ አልኮልስ አዝ ሞኖሃይድሪክ ዳይሃይድሪክ ኤንድ ትራይሃይድሪክ አልኮልስ። ይሄኛው አለ፣ ይሄኛው አለ፣ ይሄኛው አለ። ኤ ቱ ፕሮፓኖል እንግዲህ ቱ ፕሮፓኖል ኦል እንግዲህ እንደምናውቀው አልኮል እንደሆነ ኦኤች ሃይድሮክሲ ግሩፕ እንደሆነ እናውቃለን። እንግዲህ ይሄን አልኮልን ሞኖሃይድሪክ ነው፣ ዳይሃይድሪክ ነው፣ ፖሊሃይድሪክ ነው ለማለት ይሄን ስትራክቸር መሳል ይጠበቅብናል ማለት ነው። እንግዲህ ፕሮፔን እዚህ ጋር ፕሮፔን ስናይ ፕሮፕ ማለት ናምበር ኦፍ ካርበን አተምስ ነው ማለት ነው፣ 3 ነው። ስለዚህ C3 H ትዋይስ ኦፍ 3 6 እቺ ጋር 7 እና OH አለ ማለት ነው። ስለዚህ የዚህኛውን ስትራክቸር ስንሰራ CH3 ቦንድ CH2 ዘን ቦንድ CH3 ነበር የሚሆነው። ነገር ግን ምን ተብለናል? ሁለት ላይ ምን አለ? OH ፋንክሽናል ግሩፕ ፕሮፓኖል ፋንክሽናል ግሩፕ አለ ማለት ነው። እዚህ ጋር ምን አለ? OH ፋንክሽናል ግሩፕ አለ። እቺኛው 3 ትሆናለች ማለት ነው። ስለዚህ ይሄን አልኮል ስናይ ሞኖሃይድሪክ ነው። ለምን ሞኖሃይድሪክ አለ? ሞኖሃይድሪክ አልኮል ማለት አንድ ብቻ OH ፋንክሽናል ግሩፕ አንድ ብቻ ያዘ ማለት ነው። እንግዲህ ይሄ ጋር እኩል ይሆናል የሚለው እዚህ ፎርሙላ ላይ ተከተል ምንድነው ያገኘ ነው? C3H እዚህ ጋር 7 እቺኛው ጋር 8 እና ኦን ነው ያገኘ ነው። ቼክ ለማድረግ ከፈለጋችሁ 3 እና 3 6 7 8 ስለዚህ ሃይድሮጅን 8 ካርበን 3 O1 ስለዚህ ይሄን በትክክል ይወክላል፣ ፎርሙላችን ይገልጻል ማለት ነው። ስለዚህ ይሄ አልኮል ሞኖሃይድሪክ አልኮል ነው። ቢ ላይ ያለው 1,3 ፕሮፔን ዳዮል 1,3 እንግዲህ እንደምናውቀው ናምበር ከናምበር በምን እንደሚላይ ነው? በኮማ ናምበር ከሌተር በሃይፈን እንደሚላይ ነው እዚህ ጋር የምንረዳው። ፕሮፔን ዳዮል እንግዲህ ዳይኦል ከተባለ መጀመሪያ ምን መስራት አለብን? ፕሮፔን ሰርተን 1,3 ላይ ያለውን አልኮል ኢንዲኬት ማድረግ ነው። ስለዚህ እዚህ ጋር ካለው ጋር ይሄ ለሞኖሃይድሪክ ነው። አሁን ግን እዚህ ጋር ከዚህ ውጭ ሆኗል ከፎርሙላ ውጭ። ስለዚህ CH3 CH2 CH ነው 3 ነው ይሄ ፕሮፔን። ስለዚህ ከዚህ 1,3 ላይ ምን አለ ማለት ነው? አልኮሎች አሉ። ስለዚህ እቺኛዋን ቱ ብናደርጋት ምን አለ? OH አለ። እቺኛዋንም ቱ ብናደርጋት ለስትራክቸር ላለማበላሸት ስለዚህ 1 2 3 አንድ ላይ እና 3 ላይ ምን አለ? ፕሮፔን ዳዮል። ስለዚህ አንድ ሃይድሮክሲ ግሩፕ 2 ሃይድሮክሲ ግሩፕ ስለዚህ ዳዮል። ስለዚህ ከዚች ስም ላይ ተነስተን ራሱ ዳይሃይድሪክ እንደሆነ እንረዳለን። እዚህ ጋር ስትራክቸርን ስናይም 2 OH ስላለ ዳይሃይድሪክ አልኮል ነው። ዳይሃይድሪክ አልኮል ይሄኛው ላይኛው ሞኖሃይድሪክ አልኮል ሞኖሃይድሪክ ሞኖሃይድሪክ አልኮል። ሲ ላይ ያለው 1 2 3 ቡቴን ትራዮል 1 2 3 ዘን ናምበር ፍሮም ሌተር ቡቴን ትራዮል እንግዲህ እዚህ ጋር ምንድነው የምንሰራው? ቡቴን ዴሪቬቲቭ የሆነ ኦሪጂን ነው። ስለዚህ CH3 CH2 ቡት ማለት 4 ካርበን የያዘ ነው። ስለዚህ CH3 ይሄ አልኬን ነው። እንግዲህ አልኮል ያልኬን ዴሪቬቲቭ ከሆነ 1 2 3 ቺኛዋን ቱ አድርገን
ከዚህ መጀመር እንችላለን። ኦኤች እችኛዋን ዋን አድርገን እዚህ ጋር ኦኤች እችኛዋንም ትታናት ኦኤች። ስለዚህ ይህን ስናየው ስንት ሃይድሮክሲ ግሩፕ አለ ማለት ነው? 1 2 3 ሃይድሮክሲ ግሩፕ አለ። እዚህ ጋር ትራዮል ስለተባለ መወሰን እንችል ነበረ፣ ግን በስትራክቸር ስናይ ሞር ግልጽ ይሆናል። ስለዚህ ይሄ አልኮል ምን አይነት አልኮል ነው ማለት ነው? ትራይሃይድሪክ አልኮል። ትራይሃይድሪክ አልኮል 3 ኦኤች ግሩፖች አሉበት ማለት ነው። እንደዚህ አድርገንም በስለን ስትራክቸር አውቀነው አይተነው መለየት እንችላለን። እንዲሁም ከቸኮልነ እዚህ ጋር ትራዮል ከተባለ 3 ኦኤች ፋንክሽናል ግሩፕ አለ። 3 ኦኤችን ከያዘ ትራይሃይድሪክ እንደሆነ፣ ዳዮል ከተባለ 2 ፋንክሽናል ግሩፖች አሉ ዳይሃይድሪክ እንደሆነና ዝም ብሎ እንዲሁ ኦኤል ከተጻፈ ሞኖሃይድሪክ እንደሆነ መለየት እንችላለን ማለት ነው። ሶስተኛው ጥያቄ ክላሲፋይ the following monohydric alcohols as primary, secondary or tertiary alcohols። እነዚህ ያሉ ሶስቶቹም እንግዲህ ሶስተኛው እነዚህ ሞኖሃይድሪክ አልኮሎች ናቸው። እነዚህ ሞኖሃይድሪክ አልኮሎችን ፕራይማሪ፣ ሰከንዳሪ እና ተርሸሪ ብላችሁ ለዩዋቸው ነው የሚለው። እንግዲህ ዋን ፔንታኖል ስናይ እንግዲህ ሞኖሃይድሪክ፣ ዳይሃይድሪክ፣ ፖሊሃይድሪክ ለማለት አማውንት ኦፍ ኦኤች ግሩፕ እናያለን ብያቸዋለሁ። እነዚህ ፕራይማሪ፣ ሰከንዳሪ፣ ተርሸሪ ለማለት ደግሞ ሞኖሃይድሪክ አልኮል የሰጠው ካርበን ሌሎች ካርበኖች ጋር ስንት ጋር ተገናኝተዋል የሚለውን አይተን መለየት እንችላለን። ይሄኛውን ስትራክቸር ስናይ ፔንቴን ሃይድሮካርበን ዛት ኢዝ አልኬን ላይ ነው የመጣው። CH3 CH2 ፔንት ማለት 5 ነው። እዚህ ጋር ቦንዶች አሉ። CH2 CH2 ዘን CH3 ነው የዚህ ስትራክቸርን ስናየው። እንግዲህ ይሄ ፔንቴን ስናየው፣ ዋን ፔንታኖል ስናይ ደግሞ ወይ ስንፈልግ እዚች ጋር አጥፍታናት ወይ ስንፈልግ እዚች ጋር ይችን ሁለትን አጥፍታናት ምን መጨመር ነው ማለት ነው? HO ወይም OH ቦንድን በዚህ መስራት ነው ማለት ነው። ስለዚህ ይህን ስናየው ይቺ OH ግሩፕ ሃይድሮክሲ ግሩፕ የሰጠችው ካርበን ይቺ ካርበን ናት ዳይሬክት ቦንድ ያደረገው። ይቺ ካርበን ሌላ ካርበን ጋር አንድ ጋር ብቻ ቦንድ የፈጠረች። ስለዚህ ይሄ አልኮል ምንድን ነው ማለት ነው? ፕራይማሪ አልኮል ነው ማለት ነው። ፕራይማሪ አልኮል ለምን አንድ ካርበን ጋር ብቻ ቦንድ ስለፈጠረች ፋንክሽናል ግሩፕ ቢሪንግ ካርበን። እዚህ ጋር ይሄኛውን ስናይ ስትራክቸሩ ቱፔንታኖል ይሄን ቀይረን ማየት እንችላለን። ይሄኛውን ቱፔንታኖል እንግዲህ ይሄኛውን ፕራይማሪ ካለ ይሄን ስትራክቸር በአጠቃላይ መጠቀም እንችላለን ፔንቴን ላይ እስካለን ድረስ። ስለዚህ ስንተኛው ላይ ነው ፋንክሽናል ግሩፕ ያለው? ሁለተኛው ካርበን ላይ። ስለዚህ እዚህ ጋር ኦኤች አለ ማለት ነው። ዘን ይሄ ኦኤች ፋንክሽናል ግሩፕ ቢሪንግ ካርበን ዚስ ካርበን ሁለት ካርበኖች ጋር ቦንድ ስለፈጠረ ምን አይነት አልኮል እንላለን? ሰከንዳሪ አልኮል። ለምን ፋንክሽናል ግሩፕ የሰጠው ካርበን ወይም ፋንክሽናል ግሩፕ ቦንድ የፈጠረበት ካርበን ሌሎች ሁለት ካርበኖች ጋር ቦንድ ስለፈጠረ ነው። ይሄኛውን እንግዲህ ስትራክቸርን ስናየው ሎንግ ቡቴን ነው። CH3 ቦንድ CH2 ቦንድ CH2 ቦንድ CH3 ቶታል ካርበኖች ስንት ናቸው? 4 ናቸው። እዛ ጋር ሁለተኛው ላይ ምን አለ ማለት ነው? ሁለተኛው ላይ አንድ CH3 ግሩፕ አለ። አጌን ሁለተኛው ካርበን ላይ ምን አለ? ፋንክሽናል ግሩፕ OH አለ። ስለዚህ እችኛዋ ትጠፋለች ማለት ነው። እችኛዋ ትጠፋና OH አለ። ስለዚህ እዚህ ጋር 1 2 በዚህ ካውንቲንግ ስንጀምር ሎንገስ ቼኑ ይሄ ይሆናል። ሁለተኛው ላይ ምን አለ? ሚቴን ግሩፕ አለ። አልካይል ራዲካል ቢታይሉ ፋንክሽናል ግሩፕ ይሄኛው አለ። ዘን ይሄን ካርበን ስናይ ፋንክሽናል ግሩፕ የሰጠው ካርበን ይሄኛው ነው። ስለዚህ ይሄን ካርበን ስናይ ይሄኛው ካርበን 1 2 3 ካርበኖች ጋር ዳይሬክትሊ ቦንድ ፈጥሯል። ስለዚህ አልኮል ተርሻሪ አልኮል ብለን እንለያለን ማለት ነው። ተርሻሪ አልኮል ሌሎች 3 አልካይል ራዲካል ጋር ቦንድ ስለፈጠረ ማለት ነው። ኤ አለ 1 OH ያለው፣ ቢ አለ 2 OH ያለው፣ ሲ አለ 1 ዳብል ቦንድ ያለው። ኦርጋኒክ ኮምፓውንዶችን በሁለት ሜተድ ኔም እናደርጋቸዋለን። አንደኛው ኮመን ኔሚንግ ሲስተም ሲሆን ሁለተኛው አዮፓክ ኔሚንግ ሲስተም ነው። አዮፓክ አብሪቬሽን ነው። ኢንተርናሽናል ዩኒየን ኦፍ ፒውር ኤንድ አፕላይድ ኬሚስትሪ ማለት ነው። ያ አዮፓክ ኔሚንግ ሲስተም እንግዲህ ኢንተርናሽናል ነው። ኮመን ኔሚንግ ሲስተምን ብዙም
እንደ IUPAC ኔሚንግ ሲስተም ፋሚሊየር አይደለም፣ ነውን አይደለም። ዘን IUPAC ኔሚንግ ሲስተም ለእነዚህ አልኮሎች ስጡ ነው የተባልነ። ኤን ስናይ እነዚህ እያንዳንዱ ቦታ ላይ ካርበኖች አሉት። እዚህ ጋር ይሄ ካርበን አለ፣ እዚህ ጋር ካርበን አለ፣ እዚህ ካርበን፣ እዚህ ጋር OH አለ፣ እዚህኛው ካርበን ላይ ቦንድ የፈጠሩ። ስለዚህ ኔም ስናደርግ እንግዲህ ፕራዮሪቲ ብንሰጠው ለፋንክሽናል ግሩፕ ነው። ስለዚህ ፋንክሽናል ግሩፕ እዚህኛው ካርበን ላይ ነው ቦንድ የፈጠረው። ስለዚህ በዚህ ነው ከሌፍት ራይት ወደ ሌፍት ነው መቁጠር ያለብን። ለምን እዚህ ጋር ቅርብ ላይ የምናገኘው በዚህ ስንገባ ማለት ነው። ይሄን OH ፋንክሽናል ግሩፕ 1 2 3 4 5 ስለዚህ 5 ካርበን የያዘውን ሃይድሮካርበን ማን እንላለን? ፔንት እንላለን። ፔንት ዘን ፔንት በዚሁ እንጨርስ። ሌላ ሳብስቲቲዩንት ወይም ሳይድ ቼን ስለሌለ እዚህ ጋር ፔንት ስንተኛው ላይ ፋንክሽናል ግሩፕ አለ? አንደኛው ላይ ፋንክሽናል ግሩፕ አለ። ስለዚህ ናምበር ፍሮም ሌተር ኢዝ ሴፓሬትድ ባይ ሃይፈን፣ ናምበር ፍሮም ናምበር ኢዝ ሴፓሬትድ ባይ ኮማ። ዘን ፔንት አንድ ላይ ምንድን ነው ያለው? ኦል። ስለዚህ ሃይድሮክሲ ግሩፕ አለ፣ ፔንታኖል ነው፣ ዋን ፔንታኖል። እንግዲህ አንደኛው ላይ ፋንክሽናል ግሩፕ አለ። ያ ፋንክሽናል ግሩፕ ማን ነው የሚለውን እዚህ ጋር አልኮል መሆኑን እናሳያለን ማለት ነው። በምን? በኦል ፋንክሽናል ግሩፕ ኦል። ቢ ጋር ስናይ እንግዲህ በዚህም ሌፍት ቱ ራይትም መቁጠር እንችላለን፣ ሌፍት ቱ ራይትም መቁጠር እንችላለን። መጀመሪያ ካርበን ላይ በሁለቱም ሳይድ ስለምናገኘው ማለት ነው። ስለዚህ 1 2 3 ዘን አንደኛው ላይ እና ሶስተኛው ላይ ምን አለ ማለት ነው? ፋንክሽናል ግሩፕ ሃይድሮክሲ አለ ማለት ነው። ዘን ናምበር ፍሮም ናምበር ኢዝ ሴፓሬትድ ባይ ዋት ኮማ 2 3 ናምበር ፍሮም ሌተር 3 ካርበን የያዘውን ሃይድሮካርበን ምን እንላለን? ስፔሻሊ እንግዲህ አልኬን ድራይቭ አረግነው ነው፣ ከአልኬን ድራይቭ ያረግነው ነው ይሄ ሃይድሮክሲ ግሩፕ ወይም አልኮል። ስለዚህ ፕሮፔን እንላለን። ፕሮፔን ዘን ፕሮፔን ውስጥ ኢንችን አጥፍተን በማን ሰብስቲት እናደርጋለን? በዚህ ሃይድሮክሲ ፋንክሽናል ግሩፕ ኦል። ስለዚህ 1 3 ፕሮፓኖል። እነዚህ 1 3 የተባሉት ግን 2 ፕሮፓኖል ግሩፖች ናቸው። ስለዚህ ምን መግለጽ አለብን? ብዛታቸውን። ስለዚህ 2 ከሆኑ ምን ብለን እንገልጻለን ማለት ነው? ዳይኦል። ዳይ ማለት 2 ሲሆን ኦል ፋንክሽናል ግሩፑ ሃይድሮክሲ መሆኑን ነው የሚያሳየን። እዚህ ጋር ስንመጣ እንግዲህ እዚህ ጋር ዳብል ቦንድ አለ። አጌን ፋንክሽናል ግሩፕ አልኮል አለ። ዘን ማን ፕራዮሪቲ የምንሰጠው ብለናል? ፋንክሽናል ግሩፕን። ስለዚህ በዚህ እንገባለን 2 3 4 ዘን ፋንክሽናል ግሩፕን እና ዳብል ቦንድን ማሳየት አለብን ማለት ነው። ስለዚህ 4 ካርበን የያዘውን አልኪንን ማን ብለን እንጠራለን? ቡቲን እንላለን። ቡቲን ዘን ቡቲን ካልነ በኋላ እዚህ ጋር ቡቲን ካልነ በኋላ ይችኛዋ አልኮል መሆኑን ለማይፈን ዋን ኦል ዘን ይሄ ቡቲን ስንተኛው ካርበን ላይ ነው ያለው? ሶስተኛው ላይ። ስለዚህ 3 ቡቲን 1 ኦል። ሶስተኛው ካርበን ላይ ምን አለ? ዳብል ቦንድ አለ። ኢኤንኢ ማለት ዳብል ቦንድ ነው። ዛት ኢዝ CnH2n የሆነ ሃይድሮካርበን ማለት ነው። ስለዚህ ቡቲን እዚህ ጋር አለ። ዘን አንደኛው ካርበን ላይ ምን አለ? ፋንክሽናል ግሩፕ አልኮል አለ ማለት ነው። ስለዚህ ተማሪዎች እንደዚህ አድርገን እንሰራለን። ኤክሰርሳይዝ 6.2 አንደኛ ጥያቄ what the functional group in alcohols። እንግዲህ ፋንክሽናል ግሩፕ ኦፍ አልኮሎች የትኞቹም አልኮሎች ፋንክሽናል ግሩፓቸው ሃይፈን OH ነው። እዚህ ጋር ሃይፈን ያደረግነው ምን ነው? አር ግሩፕን ነው። አር ግሩፕ እንግዲህ አር ግሩፕ ማለት እቺኛው CnH2n ፕላስ 1 አልካይል ራዲካል ናት። ስለዚህ ይሄ ጀነራሊ ፋንክሽናል ግሩፕ ኦፍ አልኮል ነው ማለት ነው። ሁለተኛ ጥያቄ ክላሲፋይ ዘ ፎሎዊንግ አልኮል አዝ ፕራይመሪ ሰከንደሪ ኤንድ ተርሸሪ አልኮልስ። ይሄ ያለ ቢ ያለ ሲ ያለ ዲ ያለ ኢ እና ኤፍ ይሄኛው አልኮል አለ። እንግዲህ ከዚህ በፊት በነበረውም ሰርተናል። ኤክሰርሳይዝ 6.1 ላይ ይሄ ፕራይመሪ ሰከንዳሪ እና ተርሸሪ ለማለት ስትራክቸር መሳል ወሳኝ ነው ብያቸዋለሁ። ስለዚህ ይሄ ሎንገስት ቻይኑ ሄክስ ነው። ስለዚህ ሄክስ ደግሞ 6 ካርበን ነው ያለው። CH3 ዘን CH2 CH2
1 2 3 4 5 CH3 ዘን ስንተኛው ካርበን ላይ ነው አልኮል ያለው? ኦል ሶስተኛው ካርበን ላይ። ስለዚህ ማዕከል ነው ማለት ነው። በዚህ ስንመጣ እዚህ ጋር፣ በዚህ ስንመጣ እዚህ ጋር። ስለዚህ ከሌፍት ወደ ራይት መጀመር እንችላለን። ይችኛዋን ሪስትራክቸር አክት እንዳያደርግ ይችኛዋን እናጠፋታለን። OH ስለዚህ 3 ሄክሳኖል ዘን ይሄ ፕራይመሪ ሰከንዳሪ እና ተርሸር ለማለት ምንድነው የምናየው? OH ፋንክሽናል ግሩፕ የሆነው ቤሪንግ ካርበኑ ስንቶች ጋር ተገናኝቷል? 1 2 የኛው ካርበን 1 2 ላይ ሁለቶች ጋር ተገናኝቷል። ስለዚህ ምን አይነት አልኮል ነው ማለት ነው? ሰከንዳሪ አልኮል ነው ማለት ነው። እንደዚህ እኔን ማድረግ እንችላለን። ቢ ሎንገስት ቼይኑ ፔንት ነው። ስለዚህ CH3 ዘን CH2 ዘን CH2 ዘን CH2 ዘን 1 2 3 4 CH3 ዘን 2 ሜታይል። እንግዲህ ሁለተኛው ላይ ምን አለ ማለት ነው? ሜታይል ግሩፕ አለ። እዚህ ጋር እችን እናጠፋት ነው ማለት ነው። ለምን? ሁለቱም ፋንክሽናል ግሩፖች ስላሉ እዚህ ጋር CH3 አለ። አጌን ሁለተኛው ላይ ፋንክሽናል ግሩፕ OH አለ፣ ግሩፕ አለ። ዘን ይሄኛውን ስናይ እንግዲህ ፋንክሽናል ግሩፕ ይሄ ነው። ይሄን የሰጠ ካርበን ይሄ ካርበን ነው። ዘን 1 ካርበን 2 ካርበን 3 ካርበኖች ጋር ተገናኝቷል። ስለዚህ ምን አይነት አልኮል ነው ማለት ነው? ተርሸሪ አልኮል ነው ማለት ነው። ተርሸሪ አልኮል ነው። ወደ ሲ ስንመጣ 3 ሜታይል 2 ቡታኖል። እንግዲህ ሎንገስት ቼይኑ ቡቴን ነው፣ ቡት ነው። ስለዚህ CH3 ዘን CH2 ዘን CH2 ዘን CH3 ዘን ሶስተኛው ካርበን ላይ ምን አለ ማለት ነው? ሜታይል ግሩፕ አለ። ሁለተኛው ካርበን ላይ አልኮል አለ። ዘን በዚህ ብንመጣ 1 2 እዚህ ጋር ሁለተኛው ላይ እቺን አጥፍታናት ምን አለ ማለት ነው? OH ፋንክሽናል ግሩፕ። በዚህ ራይት ቱ ሌፍት እንሄድ እያልኩ ነው። ስለዚህ 1 2 ዘን ሶስተኛው ላይ ምን አለ? ሜታይል ራዲካል አለ። እቺንም እናጠፋታለን ብለን ለስትራክቸር ኮንሲደር ለማድረግ CH3 ዘን አሁን እንግዲህ ካውንት የምናደርገው ፋንክሽናል ግሩፕ ቅርብ ላይ በምናገኘው ነው። ስለዚህ ከዚህ ወደዚህ እንደሆነ እንጋደዳለን ማለት ነው። ስለዚህ ይሄ ጋር ተመሳሳይ ነው። 2 ላይ OL አለ፣ ሶስተኛው ላይ ሜታይል ራዲካል አለ። ስለዚህ ይህን ፋንክሽናል ግሩፕ የሰጠውን ካርበን ስናይ 1 ካርበን 2 ካርበን፣ ስለዚህ 2 ካርበኖች ጋር ብቻ ነው የተገናኘው። ስለዚህ ምን አይነት አልኮል ነው? ሰከንዳሪ አልኮል ነው ማለት ነው። ሰከንዳሪ አልኮል ይሆናል። እዚህ ጋር ወደ ዲ ስንመጣ ሎንገስት ቼይኑ ሄፕት ነው። ስለዚህ ሄፕት ማለት 7 ካርበን የያዘ ማለት ነው። ስለዚህ CH3 1 2 3 4 5 6 እችኛዋ CH3 ትሆናለች 7። ስለዚህ የትኛው ጋር ፋንክሽናል ግሩፕ አለ ማለት ነው? አንደኛው ላይ ፋንክሽናል ግሩፕ አለ። ስለዚህ እችኛውን ምን ማድረግ እንችላለን? 2 ዘን እዚህ ጋር ስንፈልግ ብራንች ሳይድ ቼይን መሳል እንችላለን። ወደ ላይ እና ወደዚህ ሃይድሮጅን ማሳደግ እንችላለን፣ እነዚህ ሁለቶችን ማለት ነው። ስለዚህ ይሄ ካርበን ስናይ ይሄ ካርበን ቦንድ የፈጠረው ከዚህኛው ካርበን ጋር ብቻ ነው። ስለዚህ ምን አይነት አልኮል ይሆናል? ፕራይማሪ አልኮል ይሆናል። ፕራይማሪ አልኮል እንላለን ማለት ነው። ሎንገስት ቼይኑ ይሄኛው ነው የሚሆነው ፕሮፕ። ስለዚህ ፕሮፔን ስላለን ማለት ነው CH3 CH2 CH3 ፕሮፔን ማለት እንግዲህ 3 ካርበን የያዘ አልኬን ነው። ዘን ሁለተኛው ካርበን ላይ ሜታይል ራዲካል አለ። ስለዚህ ስንት ናቸው? 1 ሜታይል ብቻ። ስለዚህ 1 ሃይድሮጅን ማን ኦክቴትሮልን እንዳያፋልስ 1 ሃይድሮጅን ብቻ እናጣፋትና እዚህ ጋር ምን አለ ማለት ነው? CH3 ግሩፕ ሜታይል ራዲካል አለ CH3። ከዛስ አንደኛው ላይ ምን አለ? ፋንክሽናል ግሩፕ አለ። ስለዚህ ስንፈልግ እዚህ ጋር እችን ቀንሰን 2 ማድረግ እንችላለን፣ እችኛውን ቀንሰን 2 ማድረግ እንችላለን። ስለዚህ እችኛውን ቀንሰን ምን ማድረግ ነው? OH እንደዚህ መጨመር ነው ማለት ነው። ለምን? አንደኛው ላይ ፋንክሽናል ግሩፕ ስላለ። ወይ እዚህ ጋር ብራንች ሰርተን እንደዚህ ቦንድ አድርገን እዚህ ጋር ማስቀመጥ እንችላለን። ሆኖም ግን ምንድነው ፕራይማሪ ነው ሰከንዳሪ ተርሸሪ ነው ለማለት ይሄ ፋንክሽናል ግሩፕ እዚህ ጋር ያለው ማን ጋር ተገናኝቷል? እቺ ካርበን ጋር ብቻ ነው የተገናኘው። ስለዚህ ምን አይነት አልኮል ይሆናል ማለት ነው? ፕራይማሪ አልኮል ይሆናል ማለት ነው። ፕራይማሪ አልኮል እዚህ ጋር ስናይ ሎንገስት ቼይኑ ቡቴን ነው። ስለዚህ ቡቴን ማለት
4 ካርበን የያዘ ሃይድሮካርበን ወይም አልኬን ነው ማለት ነው። ስለዚህ 4 ካርበን የያዘው አልኬን ይሄ ይሆናል። ነገር ግን 2 እና 3 ላይ ምን አለ? ሜታይል ግሩፖች አሉ ዳይ የተባሉት 2 እና 3 ላይ። ስለዚህ ከግራ ወደ ቀኝ መሄድ እንችላለን። እችኛዋን አጥፍተን ሎይ ስትራክቸር እንዳያፋልሰን CH እችንም አጥፍተን እዚች ጋር CH3 ማለት እንችላለን። ከዛ ሁለተኛው ካርበን ላይ ምን አለ? ፋንክሽናል ግሩፕ ኦል አለ። በዚህ ስለጀመርነ እችኛዋን አሁንም ሎይ ስትራክቸር እንዳያፋልስ አድርገን OH ፋንክሽናል ግሩፕን ማስቀመጥ ነው ማለት ነው። ዘን እቺ ፋንክሽናል ግሩፕ ቢር ያደረገችው የሰጠችን ካርበን 1 ካርበን 2 ካርበን ሶስተኛው ይሄኛው ካርበን 3 ካርበኖች ጋር ቦንድ ፈጥራለች። አይነት አልኮል ይሆናል ተርሻሪ አልኮል ይሆናል ማለት ነው። ተርሻሪ አልኮል ይሆናል። እንደዚህ አድርገን እንሰይማለን። ሶስተኛ ጥያቄ ኮምፔር ቦይሊንግ ፖይንትስ ኦፍ አልኮልስ ኤንድ ሃይድሮካርበንስ ኦፍ ሲሚላር ሞሌኩላር ማስ ኤክስፕሌን ኢፍ ዜር ኢዝ ኤኒ ዲፈረንስ ይላል። እንግዲህ ይህኛውን ጥያቄ መልስ ስንሰራ ቦይሊንግ ፖይንት አልኮሎችን እና ሌሎች ሃይድሮካርበኖችን ስናያቸው አልኮሎች ሃይድሮጅን ቦንዲንግ ስላላቸው ከፍተኛ ቦይሊንግ ፖይንት ይኖራቸዋል ማለት ነው። እንዳልኳችሁ ወደ እዚህ ጋር ስጽፍ the boiling points of alcohols are higher than hydrocarbons of similar molecular weight because ለምን ካልነ አልኮሎች ላይ OH ስላለ ሃይድሮጅን ኦክሲጅን ቦንድ። ስለዚህ ሃይድሮጅን ኦክሲጅን ቦንድ ከሌሎች ኢንተርሞሌኩላር ፎርሶች ስናየው ሃየር ነው ወይም ስትሮንገር ነው ቦንዱ ብሬክ ለማድረግ እነዚያ ዳይፖል ለንደን ወይም ዲስፐርሽን ፎርሶች ኮምፔር ስናደርግ ሌሎች ሃይድሮካርበኖች ላይ እነዚህ ናቸው። አልኪን ላይ እና አልካይን ላይ ያሉ ቦንዶች። አልኮል ግን OH ቦንድ ሃይድሮጅን ውስጥ ስትሮንግ ኤሌክትሮኔጋቲቭ ኤሌመንቶች ጋር ናይትሮጅን፣ ኦክሲጅን እና ፍሎሪን ጋር ሃይድሮጅን ቦንዲንግ ይኖራል። ስለዚህ ከሌሎች አሁን ካልኳቸው ኮምፔር ስናደርግ ሃይድሮጅን ቦንድ ስትሮንግ ነው። ስለዚህ አልኮሎች ጋር ደግሞ ሃይድሮጅን ቦንድ ከነዛ ይልቅ ሃይድሮጅን ቦንድ ስትሮንግ። እንግዲህ አራተኛ ፕሮዳክት ማሙላት ነው። ፕሮዳክት ስንሞላ እዚህ ጋር አልኮሎች እንደሆነ እንረዳለን። ይሄ ፕራይማሪ አልኮል ነው። እዚህ ጋር ኮፐር ወይም ሃይድሮጅን ቢሆን ኖሮ ዊክ ኦክሲዳይዚንግ ኤጀንት ነው እናገኝ ነበረ፣ አልዲሃይድ እናገኝ ነበረ። ይሄ ግን ክሮሚየም ትራይኦክሳይድ ወይም ሰልፈሪክ አሲድ ስናየው ምንድነው? ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስትሮንግ ኦክሲዳይዚንግ ኤጀንት ኦክሲዳይዚንግ ኤጀንቱን ስንታከም አልኮሎች ፕራይማሪ አልኮሎች ወዴት ይቀየራሉ ማለት ነው። በአጭሩ ምን እናገኛለን? አሲድ እናገኛለን። እዚህ ጋር ያሉትን ምን መጨመር ነው? እንደዛ እስከዚህ ድረስ እንመጣና CH3 CH2 CH2 ዘን COOH ይሄኛውን መጠንጠን ካስፈለገ C ዳብል ቦንድ OH ማለት ነው። እችኛዋን ማለት እችኛዋን ፓርት ምን እናገኛለን? በስትሮንግ ኦክሲዳይዚንግ ኤጀንት አልኮልን ካርቦክሲሊክ አሲድ። ዊክ ኦክሲዳይዚንግ ኤጀንት ኮፐር ወይም ሃይድሮጅን ፕሮቶን ምንለው ከተጠቀምና ምን እናገኛለን? አልዲሃይድ እናገኛለን ማለት ነው። ወደ ቢ ስንመጣ እዚህ ጋር ይሄ አልኮል ሰከንዳሪ አልኮል ነው። ሰከንዳሪ አልኮል በኦክሲዳይዚንግ ኤጀንት ምን ይሰጣል? ኬቶንን ይሰጣል። ፕራይማሪ አልኮል ኦክሲዳይዚንግ ኤጀንትን ስንጠቀም እንዳልኳችሁ ዊክ ከሆነ ምን እናገኛለን? አልዲሃይድ እናገኛለን። ስትሮንግ ከሆነ ካርቦክሲሊክ አሲድ ፋርዘር ይሄዳል ማለት ነው። በአልዲሃይድ አይቆምም። ይሄ ግን በማን ያቆማል ማለት ነው? በኬቶን እናገኛለን። እዚህ ጋር CH3 ዘን CH2 ዳይሬክት ካርበን ቦንድን ፈጥሯል የሚለውን እንድትረዱ ነው እንጂ CH3 ልክ እንደዚህ ነው የምንጽፈው። ቦንድ የሚፈጥረው ካርበን ካርበን ጋር ነው። ሃይድሮጅኖች አንድ ኤሌክትሮን በላይ ስለማይቀበሉ ሁሎችም አፓር እና ሎወር እዚህ ጋር በዳር ነው የሚሆኑ። እዚህ ጋር ይሄኛው መጣን ዘን ይሄኛው ኦክሲዳይዚንግ ኤጀንት ስለተጠቀምነ ምን ሆኗል ማለት ነው? ኬቶን ሆኗል። እነዚህ እንዳሉ እናስቀምጣቸዋለን ማለት ነው። ይሄ እናገኛለን ላይ ሰማራይ ስናደርገው በኦክሲዳይዚንግ ኤጀንት አልኮል ሪአክሽን ፕራይማሪ አልኮሎች ዊክ ኦክሲዳይዚንግ ኤጀንት ከሆነ አልዲሃይድ ይሰጣሉ። ፋርዘር እንደዚህ አይነት ስትሮንግ ኦክሲዳይዚንግ ኤጀንት ከተጠቀምነ ከአልዲሃይድ አልፎ ካርቦክሲሊክ አሲዶችን ይሰጣሉ። እነዚህ ሰከንዳሪ አልኮሎች ከሆኑ ግን ምን ይሰጣሉ? ኬቶን ይሰጣሉ። ተርሻሪ አልኮሎች ግን በድራይ ኮንዲሽን ካልሆነ
ኦክሲዴሽን ሬዚስት ያደርጋሉ ማለት ነው። ተማሪዎች በዚያ በቃን። ቀጣይ በሌላ ሌሰን እስከምንገናኝ ድረስ ሰላም ሁኑ። ቪዲዮ ሞር ተደራሽ እንዲሆን እኔንም ብትደግፉኝ ላይክ፣ ሼር፣ ሳብስክራይብ በስተት ወይም ያልገባችሁ ካለ ኮሜንት ከማድረግ ወደኋላ ትበሉ። ቀጣይ እስከምንገናኝ ድረስ ሰላም ሁኑ።